አዲሱ የግብርናና ገጠር ልማት ፖሊሲ ሀገራችን የደረሰችበትን የእድገት ደረጃ የሚመጥን መሆኑ ተገልጿል። ላለፉት 22 ዓመታት ያገለገለው የግብርናና ገጠር ልማት ፖሊሲ አሁን ባለው የምርት እድገትና ዓለም አቀፍ ሁኔታዎች ምክንያት መቀየር እንዳስፈልገው በግብርና ትራንስፎርሜሽን ኢንስቲትዩት የፖሊሲና ስርዓተ ምግብ ዳይሬክተር የሆኑት አቶ ረታ ወጋሪ ተናግረዋል። ለውጥ ያስፈልገበት ዋና ምክንያት አንደኛ የግብርና ሴክተር ራሱ በከፍተኛ ደረጃ እድገት አሳይቷል። ከእድገቱ ጋር የሚመጥን የግብርናና የገጠር ልማት ፖሊሲ ያስፈልገናል። ሁለተኛ የመንግስት አቅጣጫ ለውጥ አለ። በፊት ግብርናና ገጠር ላይ ትኩረት አድርጎ የነበረው አሁን ዘርፈ ብዙ ሌሎችንም ሴክተሮች ባካተተ መልኩ ትኩረት ተደርጎ እየተሰራበት ባለበት ነው። ሌላው የዓለም አቀፍ ሂደቶች አሉ። የዓለም አቀፍ ሂደቶች የሚፈልጉ የምርት አይነት መጠን እና ያለው የግብይት ሂደቶች ለውጥ አሳይቷል። ስለዚህ በእነዚህ ዋና ሶስቱ አቅጣጫዎች ስር መሰረታዊ ለውጥ አድርገናል። ፖሊሲው ቀጣይነት ያለው የምርት እድገትን በመፍጠር ለውጭና ለሀገር ውስጥ ገበያ ከማቅረብ በተጨማሪ የምግብ ዋስትናን የማረጋገጥ ዓላማ ያለው መሆኑም ተነስቷል። እንደ ሀገር ምግብን ከውጭ ማስገባት የለብንም። በሀገር ውስጥ ባለን አቅም፣ ባለን ቴክኖሎጂ፣ ባለን ሪሶርስ አምርተን ራሳችን መመገብ መቻል አለብን። በዚህ ሂደት በአንድ ጊዜ ምርት እድገት ብቻ ሳይሆን ቀጣይነት ያለው ምርት እድገት ማረጋገጥ ይኖርብናል ተብሎ ታሳቢ ተደርጓል። የፋይናንስ ቅድም ያነሳሁት ካፒታል ግብርና ምርታማነትን ከመጨመር አንፃርና የምግብ ሉዓላዊነትን ከማረጋገጥ አንፃር ከፍተኛ አስተዋጽኦ አለው እና ፖሊሲው በስፋት የፋይናንስ አማራጮችንም ይዟል። የሀገራችንን የህዝብ ቁጥር እድገት መሸከም የሚችል የግብርና ምርታማነትን እውን ከማድረግ በተጨማሪ ኢንዱስትሪው በቂ ግብዓት እንዲያገኝ ለማስቻል የፖሊሲው መሻሻል አስፈላጊ መሆኑንም የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። የሀገራችን ህዝብ እየጨመረ ነው፣ በቁጥር እድገቱም ፈጣን ነው። ስለሆነም ይህንን የሀገራችንን ህዝብ እድገት ሊሸከም የሚችል ሊመግብ የሚችል ግብርና ከመቼውም ጊዜ በላይ ያስፈልጋል። ኢንዱስትሪው በቂ ግብዓትና በቂ የሰው ኃይል ይፈልጋል። አሁን ባለው አቅርቦትና አስተዳደር መሰረት ምን ቀጥል ከሆነ እድገታችን ተንገራጅጎ የሆነ ቦታ ላይ መቆሙ ስለማይቀር እንዳይቆምና መቅረብ የሚገባውን የግብዓት አቅርቦት ሰንሰለቱን ጠብቆ ቀጣይነቱን ጠብቆ እንዲሄድ ለማድረግ ግብርናውን በአዲስ መልክ ቃይቶ መምራትና ማስተዳደር ያስፈልጋል። ፖሊሲው መዘጋጀቱ በራሱ ግብ ባለመሆኑ ሁሉም ባለድርሻ አካላት ፖሊሲውን ለማስተግበርና ለመምራት ቁርጠኛ መሆን እንደሚገባም የግብርና ሚኒስትር ዴኤታው ዶክተር መለሰ መኮንን ተናግረዋል። ለሀገር በግብርና ትራንስፎርሜሽን ልናሳካ የሚገባውን በገጠር ትራንስፎርሜሽን ልናሳካ የሚገባውንና የኢኮኖሚ መዋቅራዊ ሽግግር ማምጣት የምንፈልገውን እሱን የምናሳካበት ቱልስ ናቸው፣ ኢንስትሩመንት ናቸው፣ በራሳቸው ግብ አይደለም። ስለዚህ እነሱን ከማዘጋጀት ጀምሮ እነሱን መምራት እነሱን መፈጸም በዚህ ውስጥ የሊደርሺፕ የባለሙያው እንደዚሁም አጠቃላይ ያገባኛል የሚለው ስቴክሆልደር በሙሉ የሁላችንም ኮሚትመንት እጅግ በጣም ወሳኝ ነው። የግብርና ቢሮ ኃላፊው ዶክተር ድረስ ሳህሉም ፖሊሲው ተፈጻሚነት እንዲኖረው ለማስቻል በአማራ ክልል ከሁሉም ባለድርሻ አካላት ጋር የሚደረገውን ምክክር በማስቀጠል እስከ ልማት ጣቢያ ሰራተኞች ድረስ ለማድረስ ትኩረት ይሰጣል ብለዋል። በክልሉ ኢኮኖሚ ወደ 54% የሚጠጋ ከበር የሚያደርግ እንደመሆኑ መጠን ለዚህም ነው ዛሬ ላይ የዞን መምሪያ ኃላፊዎች፣ የዞን አስተዳደሮች እና ሌሎች ባለድርሻ አካላት ተገኝተው በዚህ ጉዳይ ላይ የብሪፊንግ ስራ እየተሰራ ያለው። ይህንን በቀጣይ ጊዜያት እስከ ልማት ጣቢያ ሰራተኛ ድረስ እና እስከ መላ አርሶ አደራችን ድረስ እንዲወያይበት ይደረጋል። ይህ ፖሊሲ አጠቃላይ የህዝባችንን ከድህነት የሚያወጣ እና የበርካታ አጋር አካላትን ርብርብ የሚጠይቅ ነው ተፈጻሚነቱ። ስለዚህ ሁሉም አካላት ድረስ መውረድና እንዲያውቁት መደረግ አለበት። ይህንን በክልል ደረጃ ዛሬ ጀምረናል። ከዚህ በኋላ ይቀጥላል።